ተመልካቾች በአውሮፓውያኑ 2026 ምርጫ የሚያደርጉ ሀገራትን የተመለከተ መረጃችንን ነበር ቀደም ሲል ወደ እናንተ ያደረስነው። በዚህ ዓመት ምርጫ ከሚያደርጉ ሀገራት መካከል አንዷ የሆነችው ኢትዮጵያ ደግሞ ይህንኑ ምርጫ ለማድረግ የሚያስችላትን የተለያዩ እንቅስቃሴዎች እያደረገች ትገኛለች። የዚሁ አካል የሆነውን የመራጮች ትምህርት የተመለከተ ዘገባችንን ወደ እናንተ አስከትለን እናደርሳለን። ለሰባተኛው ሀገራዊ ምርጫ የመራጮች ትምህርት ማስተማሪያ ማኑዋል በብሬል ጭምር መዘጋጀቱን የኢትዮጵያ ሰብአዊ መብቶች ድርጅት ህብረት ገልጿል። ድርጅቱ በሰባተኛው ሀገራዊ ምርጫ የሚሰጠው የመራጮች ትምህርት ለመብት ጥሰት ተጋላጭ የሆኑ የማህበረሰብ ክፍሎችን መሰረት ያደረገ መሆኑን ከዝግጅት ክፍላችን ጋር በነበራቸው ቆይታም ተናግረዋል። ሪፖርተራችን ምስልያ ሀሺም የመራጮች ትምህርትን በሚመለከት የኢትዮጵያ ሰብአዊ መብቶች ድርጅት ህብረት ዋና ዳይሬክተርን አነጋግራ ተከታዩን ዘገባ አዘጋጅታለች። የኢትዮጵያ ብሔራዊ ምርጫ ቦርድ መራጮች በቂ ምርጫ ነክ ግንዛቤ የሚያገኙበትን ስልት በመቀየስና የተለያዩ የመገናኛ ዘዴዎችን በመጠቀም የስነ ዜጋና የመራጮች ትምህርት የሚሰጥ ሲሆን ከዚህም በተጨማሪ ቦርዱ የስነ ዜጋና የመራጮች ትምህርት መስጠት እንዲችሉ ህጋዊ እውቅና ላላቸው የሲቪል ማህበረሰብ ድርጅቶችና የትምህርት ተቋማት የማስተማር ፍቃድ ይሰጣል። በምርጫ ቦርድ ይህንኑ የማስተማር ፍቃድ ካገኙ የሲቪል ማህበረሰብ ድርጅቶች ውስጥ አንዱ የሆነው የኢትዮጵያ ሰብአዊ መብቶች ድርጅት ህብረት የ2018 ሀገራዊ ምርጫን አስመልክቶ የሚሰጠው የመራጮች ትምህርት ለመብት ጥሰት ተጋላጭ የሆኑ የማህበረሰብ ክፍሎችን መሰረት ያደረገ መሆኑ ገልጿል። ድርጅቱ በስድስተኛው ሀገራዊ ምርጫ በሀገሪቱ ተፈናቃይ ዜጎች ያሉባቸው አካባቢዎች ላይ የምርጫ ትምህርት ሲሰጥ እንደነበር የገለጹት የድርጅቱ ዋና ዳይሬክተር መስዑድ ገበየሁ በዘንድሮው ምርጫ ደግሞ በ3 ክልሎች ላይ የሚገኙ ተፈናቃዮችን ተደራሽ እናደርጋለን ብለዋል። ስለዚህ በዚህኛው የቤንሻንጉል ላይ፣ ሶማሌ ላይ እና በአማራ ክልል ደግሞ እንደዚሁ የሀገር ውስጥ ተፈናቃዮች ባሉባቸው አካባቢ ላይ ትኩረት ያደረገ የምርጫ ማስተማር ዝግጅታችን ጨርሰን ከቀጣይ ሳምንት ጀምሮ የአሰልጣኞች ስልጠና ሰጥተን ሞስት ከአንድ ወር ከ15 ቀን ያላነሰ ጊዜ ትምህርቱን በተከታታይ ለአካባቢው ማህበረሰብና ለራሳቸው ደግሞ ለተፈናቃዮች ትኩረት ባደረገ መልኩ እንሰጣለን ማለት ነው። በመፈናቀል አውድ ውስጥ ላሉ ዜጎችና ልዩ ድጋፍ ለሚያስፈልጋቸው የማህበረሰብ ክፍሎች አካታች የመራጮች ትምህርትና የግንዛቤ ማስጨበጫ ስራዎች የሚከናወኑት እነዚህ የህብረተሰብ ክፍሎች በሀገራዊ ሁነቶችም ሆነ በተለያዩ ጉዳዮች ላይ መረጃ የማግኘት ውስንነት በስፋት ስለሚስተዋልባቸው መሆኑን ነው ዳይሬክተሩ የገለጹት። ትምህርቱ ለእነዚህ ዜጎች መረጃ በማድረስና በማስተማር ዴሞክራሲያዊ መብታቸውን በመጠቀም የመምረጥ መብታቸውን ተግባራዊ እንዲያደርጉና የተወዳዳሪ ፓርቲዎችን ፕሮግራም እንዲረዱ ያስችላቸዋልም ነው ያሉት። በመፈናቀል አውድ ውስጥ ያሉ ሰዎች ብዙ ከመሰረተ ልማት ከአቅርቦት ከሌሎች ከሴኩሪቲም ጨምሮ ብዙ ኮንሰርኖች ስላሏቸው ይሄ ቅድሚያ ላይ ሰጡት ይችላሉ። ሁለተኛ ደረጃ ደግሞ ከተደራሽነትም አንጻር ሲቪል ሶሳይቲዎች ወይም በዚህ ጉዳይ የሚሰሩ ስራዬ ብለው ካልሄዱ በስተቀር በቀላሉ መረጃ ላያገኙ ይችላሉ። ኢቭን የምርጫው ቀን መቼ እንደሆነ መረጃ ላይኖራቸው ይችላል። የትኛው ፓርቲ ምን ሀሳብ እንዳለው በቴሌቪዥን በሬዲዮ በመሳሰሉት መረጃ ሲሰጥ እነዚህ መገናኛ ብዙሃን ላያገኙ ይችላሉ። ስለዚህ የሲቪል ማህበረሰብ ድርጅቶች በተለይ ለመብት ጥሰት ተጋላጭ የሆኑ ማህበረሰብ ክፍሎች መብቶቻቸውን እንዲያውቁ፣ ፖለቲካዊ መብቶቻቸው ምን እንደሆኑ እንዲያውቁ፣ በምርጫ ሂደት ደግሞ ሂደቱ ራሱ የምርጫ ሂደት ምንድን ነው? ለምሳሌ ከባለፈው ሳምንት ኦልሞስት ሳምንት አልፎታል የምርጫ ምዝገባ ከተጀመረ እስካሁን በከተማ በተለያዩ ስራ ስንንቀሳቀስ ምርጫ ጣቢያ ባየንባቸው አካባቢ ሁሉ ጎራያን ቸክ እያደረግን ነው። ሰዎች እየተሰለፉ ወይም ካርድ ሲያወጡ በብዛት አለ። ወደ መጨረሻ ቀን ሲመጣ ደግሞ መጨናነቅና ረጃጅም ሰልፎች ይመጣሉ። ይሄ ከምን የሚመነጭ ነው? ከግንዛቤ ማጣት። የመራጮች ትምህርት ህጋዊ የሆነና ቅቡልነት ያለው መንግስት የምናመጣበት ዋናው መንገድ ነው ያሉት ዳይሬክተሩ መስዑድ ገበየሁ በዘንድሮው የመራጮች ትምህርት አካል ጉዳተኞችን መሰረት ያደረጉ ማስተማሪያ ማኑዋሎች መዘጋጀታቸውን ነግረውናል። ለምሳሌ በብሬል የመራጮች ትምህርት ማስተማሪያ ማኑዋል በብሬል ተዘጋጅተዋል። ይሄ ትልቅ አቺቭመንት ነው እና ተደራሽ ለማድረግም በምርጫ ቦርድ በኩል ብዙ ጥረቶች አሉ። አካል ጉዳተኞች ላይ የሚሰሩ ድርጅቶችም ፌዴሬሽኑን ጨምሮ የተደራጁ ብዙ ተቋማት አሉና ይሄ አንድ ነገር ነው። ሁለተኛ ሌሎችም ሲቪል ማህበረሰብ ድርጅቶች የኛን ጨምሮ ስናስተምር ሴቶችን፣ ወጣቶችን፣ አካል ጉዳተኞችን እና ሌሎችንም ለመብት ጥሰትና መረጃው ሳይደርሳቸው ቀርቶ በምርጫው ሂደት ሳይሳተፉ ይቀራሉ ብለን የምንገምታቸውን ማህበረሰብ ክፍሎች በዋናነት እንደ ታርጌት ወይም ደግሞ ኢላማ አድርገን ነው የምንሰራው። ከአቅምና ከአቅርቦት እጥረት አንጻር ሁሉም አካባቢዎች ላይ መድረስ አለመቻል የስራው ተግዳሮት እንደሆነ የገለጹት ዳይሬክተሩ ከዚህ ቀደምም በነበሩት ሀገራዊ ምርጫዎች በእቅዳችን መሰረት ለመንቀሳቀስ አንዱ እንቅፋት ሆኖብን ነበር ነው ያሉት። ተግዳሮት ሊባሉ የሚችሉት አንደኛው ያው የሪሶርስ ነው ትልቁ። ምክንያቱም ኢትዮጵያ ትልቅ ሀገር ነው። እንደገና ደግሞ ሁሉም አካባቢ ጋር መድረስ በራሱን ችሎ ብዙ ሎጂስቲክስ የሚጠይቅ ነው። ስለዚህ ቢያንስ እንደ ማሳያ ይሆናሉ ያልናቸው ላይ መርጠን ኢንጌጅ እናደርጋለን እንጂ በሁሉም በአገሪቱ
በመላ ሀገሪቱ ለመሳተፍ እሱ አንድ ቻለንጅ ነው። ሁለተኛው ከዚህ ቀደም በነበሩት የምርጫ ጊዜዎች በሪፈረንደሞችም ጊዜ በስድስተኛው ምርጫ እንደዚሁ በአንዳንድ የሀገሪቱ አካባቢዎች ያሉ የጸጥታ ሁኔታ ሰዎችን አሰልጥኖ ሞቢላይዝ አድርጎ በእቅዳችን መሰረት ለመላክ እሱ ራሱን የቻለ አንድ ቻለንጅ ነው።